እርስ በርሳችሁ ውሸት አትነጋገሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡር ዲያቆን ወንድማችን፣ ተከበራችሁ ምዕመናን፣ በዚህ ዕለት በዚህ ማለዳ በቤተ መቅደሱ መንፈስ ቅዱስ የጠራችሁ አባቶቼ፣ እናቶቼ፣ እህቶችና ወንድሞቼ ሕፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ሰዓት ለዚህ ዕለት በጤንነትና በሰላም ጠብቆ ወደ መቅደሱ የዕለቱን ቃል ለምንሰማበት፣ ሕይወታችን ለምናይበት፣ ለምንጽናናበት፣ ከክብር ወደ ክብር ወደምናድግበት ሰዓትና ደቂቃ ሰብስቦ በቤቱ ጠበቀን። እንደ እግዚአብሔር ፈቃድ በዚህ ረፋድ በቤተ ክርስቲያናችን ብዙ ለእኛ ሕይወት የሚሆኑ መልእክቶች ተላልፈውልናል። ሁልጊዜ በሕይወታችን፣ ሁልጊዜ በኑሯችን፣ ሁልጊዜ በእንቅስቃሴያችን መልካም የሆነ ኑሮና ሕይወት እንድንኖር ሁልጊዜ እግዚአብሔር መርሆች ይነበባሉ፣ ይነገሩናል። ሰማያዊው የእግዚአብሔር መርህ ይነገረናልና ዛሬ ከተነገረን ከዕለቱ ቃል የሐዋርያው ቅዱስ ጳውሎስን መልእክት ለቆላስይስ ክርስቲያን በጻፈለት መልእክት ላይ ተንተርሼ ማስተማር ፈልጌያለሁ። ምዕራፍ 3 ከቁጥር 1 እስከ መጨረሻ ነው የሚለው። በቤታችሁ ስትገቡ እረፍት በምታደርጉበት ሰዓት ጸጥ ብላችሁ እንድትጨርሱት ንባቡን ለእናንተ ንባቡን እተዋለሁ። እኔ ግን እስከ 12 ያለውን አሳያችኋለሁ። እንዲህ ቃሉ ሲነበብ ቆላስይስ ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በቀኝ ተቀምጦ ባለበት በላይ ያለውን ሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሙታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ትኖሩባቸው ዘንድ በነበራችሁ ጊዜ በፊት በእነዚህ ትመላለሳላችሁ። አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁ ስድብንም፣ የሚያሳፍር ንግግርንም እነዚህን ሁሉ አስወግዱ። እርስ በእርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዛም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩቲም፣ ባሪያም፣ ጨዋም ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። ስለ ቃሉ አምላካችን የተመሰገነ ይሁን። እዚህ ውስጥ ያነሳው ነቅሼ አንድ ርዕስ ነው። ሁሉም ርዕስ መሆን ይችላል። ግን በዚህ ዘመን በዚህ ጊዜ እጅግ እየጎዳን ያለ ክርስቲያኖችን እየጎዳ ያለ ከእግዚአብሔር መንግሥት የሚያርቅ መጥፎ ነገር ነው ብዬ ያሰብኩትን የበለጠውን መዝዣ አውጥቻለሁ። እርስ በርሳችሁ
ውሸት አትነጋገሩ። ይህን ቃል ተናገሩት ሁላችሁ እርስ በርሳችሁ በሉስቲ እርስ በርሳችሁ ከፍ አድርጉ ድምጻችሁ። ምን ነው ፈራችሁ? እርስ በርሳችሁ ወርባንድ ላይ በደንብ ከፍ አድርጉ እስቲ አንደበታችሁ። እርስ በርሳችሁ ውሸት አትናገሩ። ይህንን ቃል ነው የመረጥኩት። ለምንድን ነው ቅዱስ ጳውሎስ እንደዚህ የተናገረው? ለምንድን ነው ቅዱስ ጳውሎስ ውሸት ላይ ይህን አትኩሮ የተናገረው ብለን ስንመለከት ውሸት እጅግ ከእግዚአብሔር መንግሥት የሚለይ ሰዎች ግን የማይረዱት እጅግ ሰዎችን መስሎ የሚጎዳ ባህሪ ስለሆነ ነው። ውሸት ከእግዚአብሔር መንግሥት የመጀመሪያዎቹን ሰዎች ጥሏል። ውሸት እውነት የሆነና ለሰው የሚጠቅም ነገር በባህሪ የለውም። ለምን ብለን ስንመለከት የውሸት አባቱ ዲያብሎስ ነው። በዮሐንስ ወንጌል ላይ እንደተጻፈው አቡሃ ለሐሰት፣ የሐሰት አባት ዲያብሎስ ነው። እንዴት ሆነ? መቼ ሆነ? ያን ጊዜ ጌታችን ኢየሱስ ክርስቶስ ፍጥረታትን ሁሉ ፈጥሮ መላእክትን 8ቱን ፍጥረታት ፈጥሮ በመጨረሻው ሰዓት የተፈጠሩ መላእክት ማን ነው እኛን የፈጠረን? ምኑ ፈጠረን ብለው ጥያቄ ሲያቀርቡ ከነሱ ከመላእክቱ ከፍ ያለ በትዕቢትና በውሸት የተለየ ሳጥናኤል አነ ፈጣሪክሙ ወአነ አምላክክሙ አላቸው። ይህንን ያደረገው እግዚአብሔር ሰዎችን ከፈጠረ በኋላ ፍጥረታትን ከፈጠረ በኋላ በነፃነት እንዲኖሩና የፈጠራቸውን እንዲያውቁ እንዲመራመሩ ይፈልጋል። እግዚአብሔር ሁል ጊዜ በባህሪው እንደ ሕፃን ልጅ ብቻ አይደለም የሚንከባከብ። ሰው ምን ያክል ከእርሱ ጋር በልጅነት መንፈስ በፍቅር መንፈስ እንደሚፈልገው ወደ እርሱ እንደሚገሰግስ ሰዎች ፈልገውት ወደውት ፍቅሩን ተረድተውት መምጣት እንዲገባቸው ያስተምራልና ያም አበው ሲናገሩ እግዚአብሔር እነሱ ከፈጠረ በኋላ በመካከላቸው ዝም ያለው ያልታያቸው ለውሸት ሲጋለጡ ድረስ ያልታያቸው ለምንድን ነው ቢሉ የፈጠራቸውን አውቀው የሰጣቸው ጭንቅላት መመራመር ክፉን ከመልካሙ የሚለይ ነውና ይህንን ይጠቀሙበት ዘንድ ይህን አደረገ ይላል። ስለዚህ ዲያብሎስ ሳጥናኤል ብድግ አለና አነ ፈጣሪክሙ ወአነ አምላክክሙ ብሎ ተናገረ። ይህ ማለት ምን ማለት ነው? እኔ ፈጣሪያችሁ ነኝ አምላካችሁ እኔ ነኝ አላቸው። በመላእክት ዓለም መላእክት እልፍ አእላፋት ወትንፍይት አእላፋት ይላቸዋል። መላእክት የብዙ ናቸው እና በዛ መካከል ሳጥናኤል እኔ ነኝ ፈጣሪ ያለ። በዚህ ጊዜ በመልካሙና እውነትን በሚናገረው ስለ እውነት በቆመው ወገን ደግሞ ቅዱስ ገብርኤል ተነሳና ንቁም በበህላዌነ እስከንረክቦ ለአምላክነ፣ አምላካችን የፈጠረንን እስከምናገኘው ድረስ በያለንበት እንቁም። በያለንበት ምን እንበል? እንቁም። ምዕመናን ውሸት በሚያናውጣችሁ ጊዜ ውሸት ምድሪቷን በሚያንቀጠቅጥበት በዚህ ሰዓት እውነተኛውን ማግኘት እስከምትችሉ ድረስ ከእውነት ጋር ቁሙ። መፍትሄ ከእውነት ጋር እውነትን ለማግኘት እውነትን ለማወቅ እውነትን ለመረዳት መጽናት ያስፈልጋል። ከሳጥናኤል ጋር አወሱ ነው ብለው ያሉት ወደ እስከ ታላቁ ቀን ድረስ ወደ በሰንሰለት ታስረው እስከ ታላቁ ቀን ድረስ ለምጽአት የሚጠበቁበት ስፍራ ላይ ሳጥናኤልና ሰራዊቱን እግዚአብሔር በዛ ቦታ አሰረ። እውነተኞቹ ቅዱሳን መላእክት ደግሞ ለክብር ለተልእኮ እርሱን ለሚያገለግሉ ወደ መከራ ለሚገቡት ሁሉ የሚረዱ ክርስቶስም በተወለደ ጊዜ በመቃብሩ ዙሪያ አሐዱ ትራሰ ወአሐዱ ትርጋጸ፣ አንዱ በራስ በኩል አንዱ በግርጌ በኩል ሆኖ የክርስቶስን መነሳት በዙሪያው መቃብሩን በሚጠብቁ ሐሰተኞች ፊት መላእክቱ ነበሩ። ሰው ሁሉ ጊዜ ውሸትን ረግጦ በውሸት ላይ ሲሰለጥን
ያየ ይመስለዋል እንጂ አያይም። እነኛኞቹ መቃብርን ለማስጠበቅ ወታደሮችን አቁመው ነበር። ግን እነሱ አይደሉም የክርስቶስን አካል ክርስቶስ ያረፈበትን የተቀበረበትን መቃብር የሚጠብቁት የነበር መላእክት ነበሩ። መላእክት በአምላካቸው ዙሪያ አይለዩ። መላእክት አምላካቸውን በሚወዱት ሰው ዙሪያ አይለዩ እና ውሸት ከእውነት የሚለይ መሆኑን በእነኚህ ሀሳቦች ክርስቲያን ሁላችን ማወቅ እንዲረዳ ከጥንተ ታሪኩ ጀምሮ ስንመጣ የሐሰት አባት አቡሃ ለሐሰት የሐሰት አባት የውሸት አባት ዲያብሎስ ሰዎችን በውሸት መስመር ይዞ ይሄዳል። የእውነት አምላክ ኢየሱስ ክርስቶስ ደግሞ እርሱ በእውነት መስመር ይዞ ይሄዳል። ለዚህ ነው ቅዱስ ጳውሎስም በተገለጠበትና ለአገልግሎት በወጣበት ጊዜ እርስ በእርሳችሁ ውሸት አትነጋገሩ አለ። ውሸት ሰው በሚናገርበት ጊዜ ሰውነቱ በሙሉ የሰውነቱ የህሊና ክፍል ወይም ደግሞ የመንፈስ ቅዱስ ማደሪያ የሆነው ይረክሳል፣ ይቆሽሻል። ለምን? ውሸት ነው የሚያወራው። ለምን? ውሸት የሰይጣን ነው። ስለዚህ ሰው ውሸት በሚናገርበት ጊዜ ሰውነቱ ይቆሽሻል። እርሱ ለአፉ ቢዋሽ እንኳን ለህሊናው ሰላም አያገኝም፣ ይቀበዘበዛል። ውሸት እያደገ ሲሄድ ውሸት የኃጢአት ጽንስ ነው። በነገራችን ላይ ውሸት የኃጢአት ጽንስ ነው። ጽንስ ሲጀመር ይጀመርና ያድጋል። በጊዜ ሂደት ያ ጽንስ ይወለዳል። ጽንስ በዚህ በሳይንሱ ዘመን የሚያስወግዱ አሉ። ይህንን በቤተ ክርስቲያኒቷ ትጸየፋለች። ምሳሌውን የተጠቀምኩት ኃጢአት እንደሚጸነስ ነው። ነገር ግን ጽንስ ወይም ደግሞ የኃጢአት ጽንስ በምን ይቋረጣል ስንል በንስሐ ይቋረጣል። በምን ይቋረጣል? በንስሐ ይቋረጣል። እግዚአብሔርን አምላኬ ሆይ ይቅር በለን፣ አምላኬ ሆይ ይቅር በለኝ ብሎ ሰው ንስሐ በሚገባ ጊዜ በሚያየውና በሚሰማው ካህን የሚያየውን የሚሰማውን ሲያደርግ የማያየውና የማይሰማው ነገር ግን ከእሱ ጋር ሁሉ ጊዜ ያለው በኪዳን ጸንቶ የሚኖረው እግዚአብሔር ያንን ሰው ይቅር ይለዋል። ምን ሲል? እግዚአብሔር ይፍታ በሚልበት። ስለዚህ የውሸት ምን አለ ማለት ነው? ቫክሲኔሽን አለ ማለት ነው። የውሸት ምን አለ ማለት ነው? ማጥፊያ አለው ማለት ነው። ስለዚህ እንዲህ ከሆነ ወገኖቼ ዛሬ የክርስትናውን ዓለም ስለሌላው እንኳን አይመለከተኝም፣ ምክንያቱም ሊነጻጸርም ስለማይችል እንቁዋና ውዷ ኦርቶዶክሳዊት ቤተክርስቲያናችን ልጆቿ ከላይ እስከታች አጽንቶ በሚያኖረው በእውነተኛው አምላክ እውነት መናገር ተስኗቸዋልና ስለ እውነት ተስኖናልና ስለ እውነት እንድንቆም እግዚአብሔር ይርዳል። ውሸትን ሁል ጊዜ ያለማጣት በሚያከፋፍለው በዲያብሎስ መንፈስ ሰው እየተጋለበ ሁል ጊዜ በሚያዋርደው ለሰዎች ጥሩ ነገር በሌለው በሰይጣን መንፈስ እየተጋለበ የሰው ልጅ ቅድስናውን እየጣለ ነው። ውሸት መጨረሻው እያደገ ሲመጣ የዋሸውን ሰው ወይም ደግሞ ሰው የሆነው ሁሉ ማጥፋት ነው። ውሸት መጥፎ ኬሚካል ነው። እውነተኛን የሚያጠፋ ሲሆን እውነተኞችንም አብሮ ያጠፋል፣ ውሸተኞችንም አብሮ ያጠፋል። ውሸት የሚምረው የለም። ለምን? የሰይጣን ስራ ነውና። ሰይጣን ደግሞ የሚመራው የለም፣ ወዳጅ የሚለው የለም። በቅርብ እንኳን ስትመለከቱት በያደጋችሁበት ሰፈር ሰዎች ይጨነቁና በእግዚአብሔር ማመን እያቃታቸው ወደ ጠንቋይ ይሄዳሉ፣ ወደ ተለያየ ቦታ ይሄዳሉ። አጅሬ ደግሞ ስራውን ነው የሚሰራ። ይህንን ብታደርግ ይህን ያደረገብህ ጎረቤት ነው፣ ይህን ያደረገብህ ወንድም ነው፣ ይህንን ያደረገችብህ እሷ ናት ስለምትቀናብህ ብሎ ሌላ ውሸት በሰው ላይ የጥላቻ ነገር አስፍኖ በትዳር ውስጥ እንድትሆን ትዳር እንዳይባረክ፣ ስራ እንዳይባረክ፣ እንደዚህ እንድትሆን ያደረገብህ ገሌ ነው ብሎ ይነግረዋል።
ያ ደግሞ የሰማው ሌላ ክፋት ደግሞ ይሰብካል። በዚህ ዓመት አንዱ እንደዚህ ለጠበል ሄዶ መቼም እውነተኛው ቦታ ላይ ችግር ይፈጠራል። ጮኸ ተባለ፣ ናጩ ተብሎ ኢንተርቪው ተደረገ። ሰይጣን ኢንተርቪው ሲያደርጉት ምን ብሎ ጮኸ ተባለ? ይህንን ያስደገመብህ አባት ነው ብለው ነገሩት። ይሄ ልጅም ሳይውል ሳያድር ሄዶ አባቱን ገደለው። ተመልከቱ፣ በጣም የሚቀስ የሰይጣን የውሸት ኃይሉ እስከዚህ ድረስ ነው። አባቱን ገደለው። ይሄ ሩቅ ነገር አይደለም። በዚህ ዓመት የተፈጸመ ነው። 2 ወር ቢሆነው ነው። እና እባካችሁ ከውሸት ራሳችሁን አርቁ። እባካችሁ ውሸትን አትመኑ። እባካችሁ ውሸት ምድሪቷን እንደ ጉም ከድኗታል። ውሸት ምድሪቷን እንደ ጉም ከድኗታል። ውሸት ደግሞ የሚደገፍበት ዘመን መጥቷል። ዋሽተህ ተመልካች ብትስብ ብዙ ገንዘብ ታገኛለህ። እውነትን የሚደግፈው ጠፍቷል። ውሸት ግን ደጋፊው መዓት ነው። ውሸት አድማጩ መዓት ነው። ምክንያቱም በኃይል መመጣጠር ደረጃ ብዙ ነገር ያለበትና ጥቂት ያለው እኩል አይሄድም። ነገር ግን እውነት ነው። እውነት በውሸት አይለወጥም። ይሄንን ክርስቲያኖች ተስፋ ያደርጉ ነበረ። ለዚህ ነው ሕይወታችሁ የሆነው ክርስቶስ በእናንተ ተሰውሯልና። በእናንተ ምን ብሏል? መሰወር ምንድን ነው? ግልጽ ነው ይሄ ቃል። መሰወር ምንድን ነው? መሰወር ማለት እናንተ በማታውቁት ሁኔታ በፍቅር መኖር ማለት ነው። እኛ በማናውቀው ሁኔታ እግዚአብሔር በእኛ ሕይወት ውስጥ በፍቅር አለ። በሕይወታችን ውስጥ በአካላችን ውስጥ በፍቅር አለ። ሕይወታችሁ የሆነ ክርስቶስ በእናንተ ውስጥ አለ ማለት ነው። ቅዱስ ጳውሎስ ተሰውሯልና በላይ ያለውን ሹ ሕይወታችን የሆነው ክርስቶስ ከእኛ ጋር ሲሆን እኛ ከሱ ጋር ስንሆን በሰማይ ያለውን ርስት በምድር ያለውን ክብር ለመውረስ እጅግ የሚከለክለን የሚያግደን አንዳች ነገር የለም። ስለዚህ የሚያግዱ ነገሮችን እዚህ ላይ ገለጻቸው። በዋናነት የተገለጹ አሉ። አንደኛው ዝሙት ነው። ሁለተኛው እዚህ ርኩሰት ነው። ሶስተኛው ፍትወት ነው። አራተኛው ምኞት ነው። አምስተኛው ጣዖት ማምለክ ነው። ስድስተኛው መጎምጀት ነው። ወደታች ዝቅ ስንል ደግሞ ቅዱስ ጳውሎስ የገለጠው ምንድን ነው? ቁጥር 9 ላይ ንዴት፣ ክፋት፣ ቁጣ፣ ስድብ፣ የሚያሳፍር ንግግር፣ ቀጥሎ ውሸት። እነዚህ የክርስቲያን እንቅፋት ናቸው። ብንተነትናቸው ቁልጭ ብለው ይታያሉ። እነሱ ደግሞ ከምድራችን አራቁም። ይገርማቸዋል። ከእኛም አራቁ እና የእውነት እንቅፋት ይሄ እየገዘፈ በመጣ ጊዜ ነው። አሁን እርስ በርስ ገላጋይ እየጠፋው። ውሸት እየገዘፈ ሲመጣ ገላጋይ አይኖርም። ውሸት እየገዘፈ ሲመጣ ዳኛ አይኖርም። የሚመጣው ቁጣ ነው። በእነኚህ ሁሉ የእግዚአብሔር ቁጣ እንደሚመጣ ደግሞ እግዚአብሔር ተናግሯል። እነኚህ እያደጉ ሲመጡ እውነተኞች በእነኚህ እየተሸነፉ ሲመጡ የሚመጣው ምንድን ነው? ቁጣ ነው። የእግዚአብሔር ቁጣ ይመጣል። የእግዚአብሔር ቁጣ የተገለጠባቸው ወቅቶች አሉ። በኖህ ዘመን ተገልጧል። ምድር በፈላ ውሃ ተቃጥላለች። ገሞራና ሰዶም ተቃጥለዋል። እነዚህ ሁለቱ የጠፉት በእግዚአብሔር በሰዎች ኃጢአት በእግዚአብሔር ቁጣ ነው። ነነዌ የምትባለው ከተማ ግን የሰዎች ክፋት ወደ እግዚአብሔር በሞላ ጊዜ እግዚአብሔር ነቢዩ በላከ ጊዜ ነቢዩ ንስሐ ግቡ ብሎ በተናገረ ጊዜ ከላይ ከንጉሱ ጀምሮ ከታች የእናታቸውን ጡት እስከሚጠቡ ሕፃናትና እስከ እንስሳት እንቦሳ የሚባሉት ድረስ ከእናቶቻቸው ጡት እንዳይጠቡ ተደርጎ አዋጅና የጾም አዋጅ የይቅርታ አዋጅ በታወጀ ጊዜ የእግዚአብሔር ቁጣ በርዷል። አሁን ምድራችን ሊያበርደው የሚችለው የእግዚአብሔር ቁጣ ማነው? ፍቅር ብቻ ነው።
እግዚአብሔር ቢረዳን ከላይ እስከ ታች ድረስ በእግዚአብሔር በመንበርከክና ንስሐ በመግባት እነኚህ የተዘረዘሩ ክፉ ነገሮችን በመጸየፍና በመተው ውሸትን በማራቅ በእውነት ላይ በመጽናት ብቻ ብንለምነው እግዚአብሔር ምድራችንን ሕይወታችንን የጣመና በጎ የሆነ ነገር ያደርግልናል፣ ይችላል፣ ይህንን ያደርጋል። ይህንን በማድረግ እኛም እንድንበረታ በእውነት እግዚአብሔር በሚገለጥበት ጊዜ እንዳናፍር አምላካችን እግዚአብሔር ይርዳል። ቅዱስ ጴጥሮስም እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ፣ ቅዱስ አይዋሽም፣ ቅዱስ ቅድስናው ወይም የቅድስናው ምንጭ እውነት ነው፣ እውነት ደግሞ እግዚአብሔር ነው። በእውነት ጸንተን መንግሥቱን እንድንወርስ እግዚአብሔር ይርዳል። ብዙ የእግዚአብሔር ሐሳቦች ዛሬ ተነበዋል። ሁሉንም ብተነትን ደስ ባለኝ፣ ጊዜ ያጥርብኛልና የዛሬውን እዚህ ላይ አቁሞ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።